እሺ በመንግስት ቅልብ እንጂ እንዲ መቼ በኪሎ አፍቅሩ ብለን ተናግረን ምን ሲሰራ ምን ስታደርግ ነው እቺን የምታክል ሴትዮ የምታጥሎብኝ? እኔ ምን አውቃለሁ? እኔ ማውቀው ስሟን ብቻ ነው። ማን ነው ስሟ? መና። ጠርጥሬ ያለው መና የመላእክት ቅልብተኛ ነች እንጂ እቺ መቼ የመላእክት ምግብ እየበላሽ ካልሆነ በቀር አቤት ደህና ነሽ? መናገፍ አትፈሪ? ጡር አይደለም ጡር አትፈሪ? ምንድነው የምንግፍ? ዶክተር ኤርሚያስ ይባላል። ያ የምታየው ስብዓት ለአብ ያት ድርቅንጫቱ ከልሎት ነው ፔሸንቴ ነው ማለት የስነልቦና አማካሪው ነው። እና አልትራሳውንድ አነሳን ልብ ውስጥ አንቺን አገኘ እና ፍቅርሽ ነው እንዲጭባ ያደረገው። ፍቅርሽ? አዎ መና ጊዜም የለኝም። እሺ ወይም እምቢ ጊዜም የለኝም። ሌሎች ብዙ ታካሚዎች ጠብቁ። የሃይስኩል ተማሪ ነው ነው ሯጭ ማለት ጅንጀና በሰው በዛ ጊዜ ነበር 5000 ሜትር እንዲህ ተሸክሞት ሊዞር ይችላል። 10,000 እንዲህ ይዞ ሊጦዝ ይችላል። እንደዚህ አትዩ። አልበዛም ግን በጣም ግለት በው አንዴ በኋላ መንገድ ላይ ምን አለ? መንገድ ላይ ማጠሩ ነገር አለ። 5 ሆናችን የመጣችው ስንት ጊዜሽ ነው? 6 ወር። 6 ወር። ከ6 ወር በፊት ምን ማን ነው? ከ6 ወር በፊት ጸለያችሁ ሊል ይችላል። ምን ሌላ ነገር ላይ እንትን እሺ አንቺ ፈራችሁ ጉለሌ ሰሜን ማዘጋጃ ወደ ላይ ወደኛ ሰፈር የነበረው? አዎ አልፈረሰም። ከየት ሄድክ? እኔ ወደ ሌላ እኔ ተከራይ ነኝ እኮ ወደ ቀነሰበት እኮ ባይሱዙ ውስጥ ቴሌቪዥናችን ትግስት እንዴት ነሽ? እግዚአብሔር ይመስገን። ጎሽ 25 ሰከንድ አለሽ ትግስት። የሚያድግ ነገር ጥሪ። ችግኝ ወይም ዛፍ አንዱን ነው መወስድልሽ። የመጀመሪያ የተናገርሽው ችግኝ። ወላጆች ልጆቻቸው ትምህርት ሲጀምሩ ምን ሊያደርጉ ይችላሉ? ቦርሳና እስክሪብቶ። ቦርሳ። ሲኒማ ወይም ቲያትር ቤቶች አካባቢ ምን በብዛት ሊታይ ይችላል? ሲጃራ፣ መስቲካ። አንድ ነገር መናገር አትችል? እሺ ሲጋራ። ቁርጥ ሲባል አዋዜ ይኖረው ነው ስለለመዱ እኮ ምን ጨመረበት? ከደሴ ተነስተሽ መቀሌ እስክትደርሺ የትኛውን ቦታ ልትረግጪ ትችያለሽ? ደሴንና መቀሌ። ደሴንና መቀሌ። አንድ ነገር መልስ አታውቅም። አሁን ሰባላ ትወጂኛለሽ ቢላት በፊት እወድ ነበር፣ አሁን ደግሞ በጣም ወዳለሁ። እንደዛ እንደማለት እስከጠቂ ከነሱ ጋር ነሽ አይደል? ትግስት እንዴት ነሽ? እግዚአብሔር ይመስገን። ምንድነው የምትሰሪው ትግስት? ለጊዜው የቤት እመቤት ነኝ። ለጊዜው የቤት እመቤት ነሽ። ወደፊት ምንድነው የምትሆኚው? ስራ ነበረኝ። እሺ ሄርሜላ እንዴት ነሽ? ምንድነው የምትሰሪው? ተማሪ ነኝ። ተማሪ? ስንተኛ ክፍል? 10። ስለዚህ ስንት ዓመትሽ ነው ማለት ነው? 16 መጨረሻው። እሺ ትምህርት ጥሩ ነው? አሪፍ ነው። ምን ትሆኛለሽ ተምረሽ ወደፊት? ሀብታም? አይ ዶክተር ነው ማለት ፈልጋ። ዶክተር ነው ማለት ከዛ ሀብታም ትሆኛለሽ። አሪፍ ነው። የሌለባቸውን በሽታ አለባችሁ እያልሽ እንዳይሆን። ሀብታም ከሆንሽ ደግሞ ሰጪ ነሽ ማለት ነው። ግድ ነው። ባለጸጋ
ባለጸጋ ብትሆን ይሻልሻል። እቺም ሄርሜላ ደገሰች። መቼም ሄርሜላ ትደግስ ቢባልላት መሆን አለበት ሀብታም ስትሆን አይደል? እሺ ሚስት ከባሏ ምን ልትወስድ ትችላለች? ገንዘብ። ይኸው የሀብታም ነገር ገንዘብ። ዶክተር ኤፍሬም ሄይ ሃይ አባዬ በሳምንቱ መጨረሻ ምሳ ጋብዞናል። እኔ እኮ አይመቸኝም፣ ብዙ በሽተኞች አሉብኝ። እንደገና ፒኤችዲን እየሰራሁ ነው እንደምታውቂው። ይገባኛል ዶክተር። ምን ገባሁት ማለት ለምን ምን ቦታውትና ይገባውታል? አይ ለምስጋና ያክል እመጣለሁ ግን አንድ ነገር ደፈከኛ ይበሉኝና እቺን ሂሳብ ነው ልክፈላ። ምን በላ በጭራሽ እሺ በሉኝ። በጭራሽ እሺ በሉኝ። ይሄን እድል አላገኘም። በጭራሽ አው ከሁለታ እንዳይቆጠርብን ሁሉንም ነገር አድርገናል፣ ከፍለናል። በጣም አመሰግናለሁ። በጣም እመጣለሁ። ዶክተር ደፈርከኝ አትበይና እቺን ሂሳብ ከፍያታል። በጭራሽ ወይ ከፍለዋል። ዶክተር ሙች ቴንክ ዩ። አረምቴ ኤኒታይም ዶክተር ቦታውን ስላይሽኝ ደስ ብሎኛል። ባሱን ደርሽ ምንም አይነት ሱፍ ጨርቅ የለኝም። ምንም አይነት የሱፍ ኮት የለኝም። እኔ እናንተ ቤት ለመምጣት ስፖንሰር ፍለጋ አልንከራተትም። አትጨነቅ። ስለ ስልክ የምታገኘው ምንም አልተገኘም። ምንም ያልቦዘንኩበት፣ ያልባከንኩበት፣ ያልሄድኩበት፣ ያልደወልኩበት ቦታ የለም። ያልደወልኩበት። እሺ አባቢ ፊት ግን ስለ በረኪናው ምንም እንዳቀባጥር። እሺ ይወድ ሜ ውሜ ኤፍሬም እንዴት ነሽ? ምን አሉ? ምን አባታቸው ይላሉ? ድሮስ ምን ሊሉ? ፍርድ ቤቱን እኮ ነው። አንቺ ነሽ ፍርድ ቤት ነው። ምን አባታቸው ያስባልሽ? አንቺ ፍርድ ስለ ውበትሽ ዘረዘርኩላቸው። አንዴ እንዴ ብሎ ሲያዳምጡኝ የነበረው ምን አይነት ጥያቄ መስቀለኛ የሚሉት ጥያቄ አላቸው። ራቁቷን አይተሃታል ወይ አላሉ መሰለሽ? ዋት አትበልሽ መብርሃን። እሺ ቃለ የጊዜ ቀጠሮ ጠይቄያለሁ። ምን ልበላቸው? እሷ ሆቴል ተወቂያት ቀንጨታለች። አመሰግናለሁ። አንደኛ እህት አይደለም፣ ሁለተኛ እህቴ ብለህ እንዳታስተዋውቀኝ፣ ሶስተኛ እህት የሚፈልግበት እዛ ሄደህ ፈልግ። አራተኛ አለ ደውልሽ ሄሎ ኤፍቢአይ መልቲሚዲያ ፌዝ። አቤት። ቪዛ ጨርሰናል። አቤት። እንኳን ለአንበጣ መንጋ አንለው፣ ምናልባት ለፍየልም አንለውም፣ ግን ጋንታ ልንለው እንችላለን። ኦር ስሙ እንዳገኘን እንደውላችሁ። ብሎክ ስንት ናችሁ? መልካም እህታችን ስለደወልሽ ደስ ብሎናል። ፓም ዲጄ ማዶ። ለማንኛውም የንግድ ነው የሙዚቃ ስራ ላይ ነው። እሺ መልካም ምሽት። በማንና ምን በሚለው ሙዚቃ እንሰነባበት። ኤፍሬም አውጪ ላቸው። እሺ ዓለም አቀፍ የሆነ ቋንቋ ጥቀሽ። ኦሮምኛ። ከወተት ምን ይሰራል? እኔ መንግስታዊ ያልሆነ ድርጅት ውስጥ ነው የምሰራው። መንግስታዊ ያልሆነ ድርጅት? ያው የግል ኤንጂኦ ማለት ነው። ኤንጂኦ እርዳታ ነው የምሰራው። መንግስት ያለው እስቲ ከሰማይ ነው የመጣሁት የምትመስሉ እስከ ዛሬ እንዴት ዜናው ሳይነግረን እንዴት አይሪስ ጥሩ ነው። በሀገራችን የሚገኝ ተራራ ጥራ። ባሌ ቱሉ ዲምቱ ነው። ቱሉ ዲምቱ አለ እኮ ቱሉ ዲምቱ ቱሉ ምናምን የሚባል ነገር ያለው ቱሉ የሚል ቱሉ ቦሎ ባሌ
ቱሉን እንበላት አንዴ በቱሉ ዙሪያ ስራ ያለው ግሌ ሲልክ የት ነበርሽ አንቺ? ቤተሰቦች ጓዳ። አዎ አሁን ሽማግሌ ሊላክ ሲል አሪፍ ቤት ተከራይቶ እንደሆነ ሰማሽ? አሁን ህንጻ ይከራዩልሻል። አሪፍ ነው። መኪኖቹ እንዲያምሩ ማለት ነው። ሲቆሙት ሲንደር ሽማግሌዎች ሲመጡ ይቀረጻል እኮ ጀምሮ እሺ ተብሏል እኮ ሲገና ሲመጡ እንደዚህ ይደረጋል? አይደረግም። ድራማው እኛ እንስራ እንጂ ድራማውን እኮ ሁሉም ሰው ድራማችንን እኮ ወሰዱት እኮ። እሺ ጮቤ ረገጥኩ መቼ ልትይ ትችያለሽ? ሳዝን ሳዝን ኦኬ ልክ ነሽ እኮ ኢትዮጵያ ብዙ ነች። በኢትዮጵያ በጣም ታዋቂው ባህል አለ፣ የዶርዜ ባህል። ጸጋዬ ገብረመድህን ራሱ ግጥም ጽፎላቸዋል። አዎ ጭፈራ ነው። ሰውየው በእንትን ነው የሚሄደው በሲቀበል ይኸውልሽ እንግዲህ አንቺ የገመትሽውን ገምተሻል። 50 ሰዎች ካሉ ብለሽ ነው መቼም 25 ሰከንድ አለ። ጮቤ ረገጥኩ መቼ ልትል ትችላለህ? አላ አማር ጮቤ ረገጥኩ መቼ ልትል ትችላለህ? ትላንት። ድንገተኛ ምን ይባላል? አዘን። ብዙ ፈረንሳይኛ ተናጋሪ ያላቸው የአፍሪካ ሀገራት እነማን ናቸው? እንግሊዝ። ምንም በላይ ምን ማድረግ ትወጃለሽ? ካንቺ ልስማው። ሰላም። መብላት ነው ያልሽው? ሰው መጥፎ ነው እኮ ቃል እየቀየረ አሁን። አንቺ ገባሻ? ተማሪ ነሽ? ስንት ክፍል? 12 ማትሪክ ነው ዘንድሮ? ምን ለማጥናት አሰብክ? ምን ትሰራላችሁ? አልጋም ቢፌም ሶፋም እንሰራ። ትዳርስ እንዴት ነው? ትዳር አልያዝኩም ገና። አልጋ እያመረትክ ትዳር የለ? አይን አፋር ሰው የሚወደውን ሰው ሳይ ምን ሊያደርግ ይችላል? ይስቃል። እንዳያት ማለት ነው። ምን አባቱ ሆኗል ነው የምትለው? ፓርላማ ምንድን ነው? ፓርላማ የስራ ቦታ። ምን አይነት ስራ የሚሰራበት? ልክ እንደ ፋክተሪ ነገር። ፋክተሪ? አዎ። ምን አይነት ፋክተሪ? ለምሳሌ የሳሙና፣ የብረት? የሳሙና። ፓርላማ ምንድን ነው? ስራ የሚሰራበት ቦታ የሚችል ስራ የሚሰራበት ቦታ። ምን አይነት ስራ? ለምሳሌ ብረታ ብረት። ሁንዳይል ስንት ዓመት ነው? 8 80 በጣም ጥሩ ነው። 8 ነው እንዴ ያልከው? 80 ያልከው መስለኝ እኮ። ስንት ያክፍል? 200 ትምህርት እንዴት ነው? ጥሩ ነው። እና ምንድን ነው የሚሆነው? ሁንዳይል ሲያድግ ምን ይሆናል? ጋዜጠኛ። ዜና በቃል የምታውቀው ዜና አለ? 18ኛው የብሔሮች ብሔረሰቦችና ህዝቦች ቀን ተከብሯል። 18ኛው የብሔሮች ብሔረሰቦችና ህዝቦች ቀን። ጤና ይስጥልኝ። እንደምን ከርማችኋል? ይህ የኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛ፣ ሀብታም፣ ታዋቂ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር እንጠቅዳ በተከታታይ 6 ጊዜ አሸንፈ በሰባተኛው መኪና የ2023 ሱዙኪ ስዊፍት እዚህ ከመጣችሁ ነው። ታዲያ ይህ ማንም ያለደው 00 የምን በር ሲባል ልትሰማ ትችላለህ? እሱ ነው ያለው። የማህፀን በር። በተለምዶ ምን አፍ ይባላል? ጅባ። እና ለቅሶ ቤት ደግሞ በጣም ያስቃል። ግዙፍ ያልከው ሰውዬ መጥቶ እጃችሁ እንደዚህ ያላችሁ ምን ነው? ቅጣት ምት የሚመጣባቸው የኳስ ተጽዕኖ። አብነት እንዴት ነህ? ኮሽ ያቺ ፊት ለፊት ያለች ታያለች። ሀብታም መሆን ነው የምትፈልገው? ልብ አድርግ። አድማስ ዩኒቨርሲቲ ተማሪ ነው። ባይዘው ምንድን ነበር የምታጠናው? ማርኬቲንጎሎጂ።
ምን ሊተካ ይችላል? ገንዘብ ገንዘብ። በፌስታል ምን ይያዛል? ብር ድሮ ብር። አሁን በቀን አንዴ ስንበላ አደግን፣ ሁለቴ ከበላንማ ተመነደግን፣ ሶስቴ ስንበላ ግብፅ ሄደን አንቺ ምን ይከፈታል? ሂሳብ ክፈት ሊሉኝ ነው። ሰርግም ላይ ጀምረዋል አሉ። ቲክቶክ ላይ አንድ ጓደኛ ይዞ ነግሮኛል። እንዲህ እየደነሰች አሉ ሙሽሪት አካውንት አሉት እንዴ? ለቅሶም ላይ ይጀምራል። አካውንት አለው እንዴ? ስለ ህብረት ባንክ ትነግሩናላችሁ አጠር እያደረጋችሁ ማስታወቂያ እንዳይመስል። ያሬድ አንተስ እንዴት ነው? ትዳር? ባለ ትዳርና የሶስት ልጆች አባት ነኝ። ህብረት ከቤትም ነው። ወለዳችሁ ስሜት ነው? ወለዳችን ጥሩ ነው። ምጥ ይበዛዋል። የመታወቂያ ስምሽ ነው ሴክሬት። ለመጀመሪያ ጊዜ ስሰማ የአባትሽ ስም ማን ነው? ከበደ። ሴክሬቱ ከብዷል። ቤተ መንግስት የሚጠበቁት እናንተ ናችሁ። ለምንድን ነው ሴክሬት የተባልሽው? ያው እሱ እንግዲህ ሴክሬት ነው። እና ወደፊት ምንድን ነው መሆን የምትፈልገው? ኳስ ተጫዋች። የእግር ኳስ ተጫዋች ባትሆንስ? ፔሌን ታውቀዋለህ? አውቀዋለሁ። የምን ሀገር ሰው ነው? የብራዚል። ማራዶናስ? ማራዶና አርጀንቲና። ስለዚህ አንተ ኳስ ተጫዋች እንኳን ባትሆን ተንታኝ ትሆናለህ። እንደው ባትሆንስ? አንድ ሰው ኳስ ተጫዋች ካልሆነ ደጋፊ ነው የሚሆነው። የሚተኮስ ነገር ጥራ። አንድ የመጨረሻ ምግብ ሰላጣ ተኩሰው ነው የበሉት እነሱ። መጀመሪያ የተጋባው ሰው ማን ነው? አንድ ኢትዮጵያዊ ናቸው። እነሱ የነሱ ተቀምጧል ለማስረጃ አለ። ክብር መዝገብ አንድ ይባላል። 80 ዓመት ሆኖታል። አዎ። የልደት የተመዘገበው ማን ነው? የልደት የተመዘገበው አንድ አረባዊ ነው። 6 ልጆች ነው ያስመዘገበው ባንድ። የሞት የተመዘገበው ማን ነው? እሱም እንትን ነው ጣሊያናዊ ነው። የውጭ ዜጋ ነው። ብዙ ጊዜ እዚህ ጥቅም የሚያውቁት እነሱ ናቸው። በአፍሪካ ውስጥ እንደውም አይታወቅም ብዙ ጊዜ። እኛ እንደውም በአፍሪካ ውስጥ የመጀመሪያ ኢትዮጵያ ነች። በዛ ሰዓት እነ ኬንያ ሁሉ በቅኝ ግዛት ነበሩ እንኳን ሊያስቡትና እኛ ድልኞች ነን። እንቀድማለን እኮ። ከዛ በኋላ ማን ወደ ኋላ ቀረ ብለን ተመልሰን ቼክ ስናደርግ በስራሽ ላይ ገጠመኝ ምን አለሽ? እስቲ ንገሪኝ። በህክምና ላይ መጥፎም ነገር አይገጥምህም? የታመመን ሰው ድኖ ሲወጣ ደስ የሚለው ገጠመኝ ሰው ነው። ከሰው የበለጠ የለም። ድኖ መውጣት ገጠመኝ ነው። አይወጣም ማለት ነው ድኖ። በጣም ይነስረው ልጅ ነው። እሺ ቤዛ አዝማች ነው የሚለው ይመስላል። ቤዛይት እኛና ቆላምጧ አንቺ ቤዛይት። እሺ ምንድን ነው የምትሰሪው? ክብረት የስነ ልቦና ባለሙያ ቤዛይት። በሚድል ኔም ዋለ ጥራት ብዬ ወይዘሪት አላገባሽም? ቤዛይት እንፈልግ ወይስ አለ? ስልክ ወስደሻል? ማን ነው? አሁን አንቺ የስነ አእምሮ እንትን ነሽ፣ የስነ ልቦና እንትን ነሽ። ጓደኞች ላይ ተጽዕኖ አትፈጥሪበት? ቀድመሽ እያወቅሽበት የሚፈልገውን ታውቂያለሽ? አዎ የሚፈልገውን ታውቂያለሽ እና ወዲያው ነው የምትሰጪው። ማን ነው? ወዲያው ትረጃዋለሽ። መልስ የምትሰጪው ለማለት ፈልጌ ነው። እንዴት ታስባችሁት? እኔ መልስ ቶሎ ሰጫለሁ አረ ቡና ስፕሬስ ብለሽ እንደማዘዝ ማለት ነው። ቡና ስፕሬስ ነው የሚጠጣው እንደማለት ነው እንጂ ግርማን ታውቀዋለህ? ኤፍቢአይ ላይ አብሮን የሰራው ጥርስ ፍንጭቱ አሁን ፍንጭት ነው። ሰው ወላቃ ነው ይላል። 3 ጥርስ ነው የወለቀው። ያን ያክል እንትን አይደለም፣ ብዙ አይደለም። እና እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን፣ እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እያለ ያወራል። እዛና ከገጠር የመጣ ልጅ አለ ጫማ የሚጠርግ በር ላይ፣ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርግ። አይ ግርማ እድለኛ ነህ፣ ከቤት አጠገብ ነው የተወለድከው። ስንቱ ማሳ ውስጥ ተወልዶ። ወደ ጅቡቲ የሚካሄድበት ሰዓትና ወደዚህ የሚመጣበት ሰዓት እኩል ነው? የሚፈጀው ሰዓት ይለያያል። ምን ያህል ሰዓት ይለያል?
ለምሳሌ ጅቡቲ ስትሄድ ከዚህ 2 ቀን ይፈጅብሃል። 2 ቀን ይፈጃል። ስትመጣስ? ስትመለስ እስከ 3 ቀን ይፈጃል። እስከ 3 ቀን ይፈጃል። አንድ ነገር አንድ ጓደኛዬ የሰማውን የነገረኝን ማለት ነው። ከባድ መኪና ሹፌር ነው ሰውየው ማለት ነው። እና እንግዲህ መኪና ስትደርብ በዚህ በኩል ነው የምትደርበው አይደለ? ብዙ ጊዜ ሲደረብ በዚህ ነው የሚደረበው። እና በዚህ በኩል እልም ብሎ ሄደ። ምን አይነት እብድ ነው ይላል ሹፌሩ። ይኸው ተመልከት ከረዳቱ ጋር አየው፣ በቃ ፈጃቸው እያለ ይሄዳል። ያ እንትኑ ማለት ነው። እዛ ሄዶ በቃ ተጋጭ ተግንትን ብሎ ምናምን ነገር ደረሱበት። ሲደርሱ ሲያዩ የነሱ ተጎታች ነው። ፍራታ እንዴት ነሽ? ፍሪዝ አስመስክርሻል። ከደብረ ዘይት ነሽ አንቺ። ምን ፍሪዝ ነው የሚባለው ይሄ? ኖርማል ፍሪዝ። ኖርማል ፍሪዝ የራስሽ ነው? ሙሉ የራስሽ ነው? እርግጠኛ ነሽ? ዘጋ ቀጣሪ ዳብሰው ምንድን ነው የምትሰራው? ተማሪ ኢንተራንስ ተፈታኝ። ኢንተራንስ ተፈታኝ። አስርታ ክፍል ማትሪክ አልፈህ? ማትሪክ አልተፈተንኩም። ማትሪክ ቀርቷል። ቀረ? ግን አለ አይደል? ቀረ እንዳትሉ ብቻ። ከዚህ በኋላ እኮ ቀረ እና ሀሁ አሜሪካን ሀገር ይህን ሁሉ አመት ቆይተህ ካልቀላህ የት ብትሄድ ነው የምትቀላው? አንድ ወዳጄ ነፂ እንደው ባይመች ከዚህ በላይ ትጠቁር ነበር ማለት ነው። ተመችቶ ያልቀላህ ባይመች እንዴት ነው አለ? እንዴት ነው ምናምን ያው ምላሴ እንዴት ነው? ቀላል አለ እሱ። እኛ እንግዲህ ቆይ ምላስ ብቻ ነው እንደሄደው? አይ እኔም እዛ ነበርኩ። እንደው ቋንቋን በተመለከተ እነሱ በእንግሊዘኛ ሊቅ ናቸው፣ አንተ በአማርኛ ሊቅ ነህ። ከልጆች ጋር በምን ትግባባለህ? በሊቀ መላኩ። ከዛ ውጭ በጣም የገረመኝ እንግዲህ የልጆች አስተዳደግና አባትነት በአሜሪካ ነፂን አሰቃየው ቢባልም ከቲያትሩ ጎን ለጎን ልጅ ሲሰራ ነበር። አሁን 3ኛ ልጅህን አገኘህ። በምን ሰዓት ነው ቲያትር የምትሰራው? እንዴት ሰራህ አንተ? አንድ ልጅ ቢዚ ነህ አንተ፣ በሬዲዮም በቲቪም ቢዚ ነህ። እንዴት ሰራህ አንድ ልጅ አንተ? እኔ ስሄድ ሰይፍሻ ነበር፣ አሁን ስመጣ አባባ ማን ነው ጋሽ ሰይፉ ሆነ ያንተ። እንዴት ነው? ስለዚህ አሰራሩ እንዳንተ ሆኖ ነው የምትለኝ? ያው እንግዲህ ስክሪፕት አይም አንዳንድ አይዲያ ትጽፍና አልመጣ ሲል ትተኛለህ እኮ። በላይ ምን ማድረግ ትወጃለሽ? ካንቺ ልስማው። ሰላም መብላት ነው ያልሽው? ሰው መጥፎ እኮ ቃል እየቀየረ አሁን አንቺ ገባሻ? እዚህ ግቢ ውስጥም አንዳንድ ስም ሰጥታት ቢዩቲፉል ዴንጀረስ ብለህ ቢዩቲፉል ዴንጀረስ? አዎ ሰምተሃል? ቀላል ሰው እንዳልመስል ከኢቲቪ ነው የመጣው። ለምን ከቢቢሲ አትመጣም? ለምን ይሄን ስም ብቻ እንዳወጣላት ከነገርከን ለኛ በቂ ነው። ወይም ደግሞ ለምን ስታያት እንደምትችል አልናገርም ካልኩስ ትናገራለህ። አልናገርም። እዚህ ህገ መንግስቱ የሰጠንማ የመናገር መብት በዚህ ሰዓት ካልተጠቀምክበት መቼ ልትጠቀምበት ነው? እምቢ ካልኩስ? እምቢ ካልክ አንተ እምቢ ልትል? አዎ አልኩ። አንተ እምቢ ካልክ አልኩ። እምቢ አልክ። መናገርማ አለበት አይደል? እንዴት ነው? አቂድ መናገር ደግሞ አለበት አይደል? አንዱ ራሱን ሊያጠፋ በረኪና ነው ምናምን ጠጥቶ ቤተሰብ ተረባርቦ ያተርፈዋል። አምቡላንስ ይጠራልና ወጣት ስለሆነ ቤተሰቡ ያው ቶሎ በል ምናምን እያለ አምቡላንስ ያው ሾፌሩ በቀያ እንትን እያለ በቃ በጣም በፍጥነት ሲነዳ ይሄ የተረፈው እኮ ነው። ቀና ብሎ ቀስ በል እንጂ ልትፈጀን ነው። ውስጤ ብዙ ዕውቀት ተሰንጓል።
He said, I am sandwich, man. Sandwich. Sandwich? Yeah. You're really funny, Haile. ግመጠው አጥመው ብላው እያለ ነው። ማጅራት አሁን ምስጥ ነበር ካሁን ደግሞ አሪፍ ነሽ። ቆንጆ ነው። እሺ የሚቀጥለው ማሙዳም ክትፎ ቆጮ እንዲህ ስትለው ዮሐንስ በጣም